ባርኮንና ዲና ወደ ቀድሞ ቤታቸው ተመለሱ። ልጆቻቸውንም አቅፈው እየሳቁና እየተደሰቱ ይገኛሉ። ባርኮንም ንጹን እንዳባረራት አምኖ ለታዴ ነግሮታል። ታዴንም ዲና እሱ አይደለም ያባረረው ታላቅ ወንድሜ ስለሆነ እኔን ለማትረፍ ሲል እንጂ እኔ ራሴ ነኝ ንጹን ያባረርኳት። ደጋግሜ ንጹን እንድታባረራት ነግሬ ነበር። ሆኖም አንተ አልሰማም ስላልከኝ ንጹን ከዚህ ቤት አባረሪያታለሁ እያለ ትገኛለች። ዶክተር እርብቃም የእጅሽን አገኘሽ የእንጀራ ገመድሽን በጠሽ እያለች ትገኛለች። ሳቤላም ወዴት ሄዷ ነው ዲና ብላ አባቷን ስትጠይቀው አባትየውም ዘመዶቿን ጥየቃ እንደሄደችና እንደምትመለስ እየነገራት ነው። ግን የተጣላችሁ አይደለም አይደለ? ፊትህ ትክክል አይደለም በማለት ስትጠይቀውም አይ ልጄ ትመጣለች ምንም አልተጣላንም በማለትም እየነገራት ነው። ሰላም ጤና ይስጥልኝ፣ እየሩስ ነኝ። ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። እዩ ባርኮን አፏን አፍኖ ክፍል ውስጥ አስቀምጧት ነበር። ሆኖም ራሷን እንደምንም ብላ ፈቷ ልትወጣ በር ላይ ስትደርስ ባርኮን መቶባት ነበር። ባርኮም ወደ ውስጥ ከመለሳት በኋላ የታባሽ ልትሄጂ ነው በማለት ሲቃዩን ይጨምርባታል። እሱም ከኔ የምታመልጪ መሰለሽ ወይ በማለት እየደበደበ አፏን አሽጎ ሳለ ታዴ ይመጣበታል። እሱም አቤት ብሎ ሲለው ላወራክ ፈልጌ ነበር ለትልቅ ጉዳይ ብሎ ሲጠይቀውም አይ አሁን እኔ ማውራት አልችልም ልብሴን እየቀየርኩኝ ነው በማለት ይለዋል። እሱም ቀይር ችግር የለውም ሲለው አይ እኔ ስቀይር ስለምቆይ እታች ጠብቀኝ እታች መነጋገር እንችላለን ብሎ ሲለውም እሺ በቃ ካልከኝ አንተ ቀይርና ና ብሎ ይለውና እዛው በሩ ላይ ይቆማል። ባርኮንም እንግዲህ ንጹን እየደበደበ ቆይቶ ከወጣም በኋላ ታዴን ሲያየው እዛው በር ላይ ነበር። እጅግ ይደነግጣል። ምነው ደነገጥክ ብሎ ሲለውም አይ የሄድክ መስሎኝ ስለነበረ እዚህ ጋር ሳይክ ነው በማለትም ሲል አይ እየጠበቅኩ ነበር እኮ ምንም ችግር የለውም በማለት ይመልስለታል። እሱም እንደዛ ከሆነ ወደ ውስጥ ገብተን እናውራ ሲለውም አይ ወደ ውስጥ መግባት የለብህም ብሎ ይለዋል። ምን ነው ወደ ውስጥ ገብቼ የማወራ ነገር አለ? እኔ ለሁሉ ነገሬ የምትቀርበኝ አንተ ነህ። እኔ ስለማምነህ ሁሉንም ነገሬ ላወራ እፈልጋለሁ ብሎ ሲለውም ምንድነው የምታወራኝ? እታች እናውራ ሲል አይ ከዲና ጋር ስለተጣላን እኔ እዚሁ ጋር ላወራክ ነው የምፈልገው ውስጥ ገብቼ ብሎ ይለዋል። አይ ውስጥ አንገባም ሲለው ለምንድን ነው ውስጥ የማንገባው? ውስጥም እንድገባ አልፈለግኩም ምን ሆነ ነው በማለት ሲጠይቀውም አይ እኔ ውስጥ እንድንገባ ያልፈለግኩት ለዲና ሳልነግራት ጓደኛ ነበረችኝና ውስጥ አምጥቻታለሁ። ማታ ነበር ያመጣዋት እዚህ ስላደረች ዲናም ለአንተም ስላልነገርኩ አንተም እንዳታቅ ፈልጌ ነው ብሎ ሲለውም አይ እንደዛ ከሆነ ዛሬ ምንም ችግር የለውም እኔ እንደውም ላስተዋውቃቸው ብሎ ሲለውም አይ በፍጹም ዲና ማወቅ የለባትም ከዲና ጋር ደግሞ አይዋደዱም የዲና የልጅነት ጓደኛ ናት በማለትም ሲለው ካዳ ጓደኛዋ ከሆነች እንደውም ላስታርቃቸው በማለት ሲል አይ በፍጹም አይሆንም እያለ እንግዲህ ለብዙ ሰዓታት ከተከራከረውም በኋላ አረ ይሄ እኮ በጣም ደስ የሚል ነው ምን ችግር አለ እኔ ገብቼ ላስታርቃችሁ በማለትም ሲለው እንግዲህ እሱም በሩን ገፍትሮ ይገባል። በሚገባ ሰዓትም ማንም የለው ነበር። ካዳ የት አለች ብሎ ሲለው አይ ወይን ሻወር ቤት ትሆናለች በቃ ናታች እንሂድ ብሎ ታች ይዞት ይሄዳል ማለት ነው። እንግዲህ ንጹህ እዛው እየተንገላተተች ነበረ። ሆኖም ዛሬ ደግሞ ቁልጭ
ሙልጭ ደግሞ ለጓደኛው ይደውልና ንጹህ እንደጠፋችበት ይነግረዋል። እሱም እንግዲህ ወተቱን አዙሬ አልጨረስኩም እንጂ አገኝ ነበረ ለእርጎ ቤቶቹ አላደረስኩም ሲል በቃ አድርስና ናጓ ደንበኞችን እንዳታስቀይም ይለዋል። ያው ወተቱን ከጠጣ በኋላ እያዞረ እያለ ታዴን ያገኘዋል። ታዴም ሰላም ይለውና ሰላም ካለ በኋላ ሙልጭን ይጠይቀዋል። እንዳንተ እንደዚህ ወተት የሚያዞር ልጅ ነበረ፣ ስሙም እንደ ሌባ ስም ነው እና እሱን ልጅ ታውቃለህ እንዴ? ሙልጭ ይባላል ብሎ ሲጠይቀው አዎ አውቀዋለሁ፣ ሙልጭና ንጹህ እኮ አንተን ህይወት ለማትረፍ ብዙ ዋጋ እየከፈሉ ነው፣ በተለይ ከዚህ ቤት ከተባረረች በኋላ ብሎ ሲለው እንግዲህ ታዴም ማን ያባረራት? እንዴት ከዚህ ቤት ትባረራለች ብሎ ይለዋል። እሱም እያወሩ እያለ ባርኮን ይመጣል። ባርኮንም በሚመጣበት ሰዓት እንዴት ነው ይሄ ነገር ሊከሰት የቻለው? ምን ትሰራለህ እዚህ ብሎ ሲለውም አይ እኔ ወተት የሚገዛ መስሎኝ ነው ብሎ ጥሎት ይሄዳል። ከዛ በኋላ እንግዲህ ታዴም እቺን ጫፍ ስለሰማ ንጹህን አንተነ እንዴ ከዚህ ቤት ያባረርካት? የዛን ቀን እኮ እኔ ስመጣ አንተ ነመሰለኝ ያባረርካት። ንጹህን ከዚህም በፊት አትወዳትም እና እኔና ዲና ቤት አልነበርንም። ስንመጣ ግን ንጹህ ቤት አልነበረችም። ከዛም በትኩ ግን ሌላ ሰው ቀጥረ ነው እየጠበቀኝ። ስለዚህ አንተነ ያባረርካት ማለት ነው ሲለው አዎ እኔ ነኝ ያባረርኳት ይለዋል። ደጋግሞ ሲጠይቀው ለምንድን ነው ያባረርካት በማለትም ሲጠይቀው ወንድ እያመጣች በአጥር እያዘለለች ታሰርፈናለች ብዬ ፈርቼ ነው ብሎ ሲል ንጹህ በፍጹም እንደዚህ አታረግም፣ ንጹህ ከራሴ በላይ አምናታለሁ፣ ይሄንን ነገር በፍጹም አታደርግም በማለትም አንተ ይህንን ማድረግ መብት ማን እየሰጠ ብሎ ይናገረዋል። እሱም እንግዲህ እንደዛ እያለው ዲና ትመጣለች። ዲናም እኔ ነኝ ያባረርኩት እሱ አይደለም በማለትም ሲል እኔና አንቺ እኮ ቤት አልነበርንም በማለት ሲላት በቃ እሱ አንተ ንጹህን እንደምትወዳት እኔ የእናቴን ልጅ እወደዋለሁ፣ እንዴት ነው እንደዚህ የምትናገረው? በፍጹም እንድትናገረው አልፈቅድልም፣ አንተ እየገፋኸው ነው ብላ በተለያየ ትናገረዋለች። እሱም እኔ ነኝ ያባረርኩት ብለሽ እንዴት እንደዚህ ትናገሪዋለሽ ሲላት በቃ መናገር ግድ ነው፣ ለምንድን ነው አንተን የሚናገረ? እኔ አያስችለኝም አንተ ሲናገር በማለት እንግዲህ ቁልጩን ትመልስለታለች። እንግዲህ እሱም ታዴን ለማረጋጋት ወደ ውስጥ ሲገባ ታዴም እኔ ማንንም በዚህን ሰዓት ማውራት አልፈልግም፣ አንተም ዞር በልልኝ ብሎ ይለዋል። እንግዲህ እሱ ያንን ካለው በኋላ ዲና እንግዲህ እዚህ ቤት መቀመጥ የለብንም፣ ከዚህ ቤት መሄድ አለብን፣ ሁሉንም ነገሩን ሁሉ እንኳን በሱ ስም በማንም ያለውን ወስዳለሁ ብላ እንግዲህ ባርኮንን እዚህ እያመናጨቁ የመኖር ፍቃዱ ከሌለ ና ተከተለኝ፣ ሻንጣን አዘጋጅ፣ መሄድ አለብን ትለዋለች። እሱም እንግዲህ እሺ ብሎ ሻንጣውን ያዘጋጃል። ሻንጣውን ይዞ እስኪወጣ እሷ ደብዳቤ ትጽፋለች እንደምትወደውና ግን እንደዚህ ያመናጨቃት እንደማትኖር እና የነፍሰ ጡር የሆነችበትን ምርመራ ውጤቱን አስቀምጣለት ትሄዳለች። እንግዲህ ያንን አድርጓ ከሄደች በኋላ ባርኮንም የመኪናውን ቁልፍ እንዲያስቀምጥ ታስደርገዋለች። የመኪናውን ቁልፍ አስቀምጥ እንሂድ ትለዋለች። እሱም እንግዲህ እሺ በማለት የመኪናውን ቁልፍ አስቀምጦ ለመሄድ እንግዲህ ይስማማል። በኋላ ዲን የሚቆጭሽን ነገር አታድርጊ ብሎ ሲላት እንደውም ከማንኛውም ሰዓት በላይ አሁን ትክክል ነኝ፣ ስለዚህ አንተ ምንም እንዳታስብ ተነስና እንሂድ ትለዋለች። እንግዲህ በኋላ ላይ ደግሞ ከዚህ ቤት ወጥተን እንዳይጸጽተሽ የሚጸጽትሽን ነገር እንዳታደርጊ ሲላት ምንም የሚጸጽተኝ ነገር የለም ትላለች። እንግዲህ እሱም ንጹህ ጋር ይሄድና ንጹህን አንድ ስምምነት እያስቀመጥኩልሻለሁ፣ በዛ የምትስማሚ ከሆነ እዚህ ቤት እንድትኖር ያደርግሻለሁ፣ የማትስማሚ ከሆነ ደግሞ እዚሁ ትቀመጫታለሽ፣ እኛ ልንወጣ ነው ሽርሽር ይላታል። እሷም ምንድን ነው እሺ ስምምነቱ ስትለው
በዚህ ጋር ሌባ እያስገባሁ እያዘረፍኩ ነበረ፣ ያንንም ብር አብሬ እየተካፈልኩ ነው ብለሽ ንገሪውና በዚህ አይነት ነው ባርኮ ከዚህም ቤት ያባረረኝ ብለሽ ካልሹ ለቅሻለሁ ይላታል። እሷን በፍጹም ይሄንን ነገር አላደርግም፣ ይሄን ነገር ሲጀመርም አያምነኝም፣ እንደዛ ብለውም አላደርግም ትለዋለች። የማታደርጊ ከሆነ እንድታስቢ እዚሁ አሽጌብሽ ሄዳለሁ። እስከዛ በህይወት ካለሽ ሀሳብሽን ከቀየርሽ ከዚህ ትወጫለሽ ይላታል። እሷንም እንግዲህ እዛው በሩን ቆልፎባት ትቷት ሄዷል። እንግዲህ ዶክተርም ከላይ ያየቻቸው የእጅሽን ነው ያገኘሽው፣ ዋጋሽን ነው ይሄ ሲያንስሽ ነው የእንጀራ መንገድሽን ነው የበጠሽው እያለች እንግዲህ እየሳቀች እያየቻት ነበረ። ዲናም ደግሞ እንዴት አድርጌ ከዚህ እንደምፈጠፍጥሽ እኔ ነኝ የማውቀው እያለች እንግዲህ ሁለቱም እየተፎካከሩ ዲናም እንግዲህ ወደ ልጆቿ ወደ መጀመሪያ ቤቷ ትሄዳለች ማለት ነው። ሁለት ልጆች አሏት ማለት ነው። ልጆችም ባሏም እንግዲህ እንደምናውቀው ባርኮን ነው። እንግዲህ እነ ታደቤ ሲመጣ የእንጀራ የእናቴ ልጅ ነው ትላለች። እዛ ቤቷ ስትሄድ እንግዲህ ባሏ ነው። እነሱ ወደ ቤታቸው ተመልሰዋል። ሆኖም እንግዲህ ንጹህ የት እንደገባች ያስጨነቀው ሙልጭ ለዶክተሯ ይደውልላታል። ለዶክተሯም ደውሎ ቁልጭ እንደሌለች እና እንድትፈልግ ይነግራታል። እሱም በአካል መጥቶ ከቤት እንደሌለች ሲነግር እንዴ ልብሷን እኮ አይቼ ነበር፣ ስለዚህ የሆነ ችግር ላይ ናት ያለችው እያለች ነው። እንግዲህ ዶክተር ቤት ውስጥ ከፈለገቻት ታገኛለች ብለን ተስፋ እናደርጋለን። እንግዲህ ታዴም ግራ ገብቶታል። ምን እየተፈጠረ እንደሆነ አልገባኝም። ይሄውና እንግዲህ የምርመራ ወረቀቱን ደብዳቤ ጽፋ ቁጭ አርግታ ሄዳለች። ባርኮንም ቁልፉን አስቀምጦ ሄዷል። ምን ሊያደርጉ እንዳሰቡ አላወቀም። ያው እሱ በንጹህ ልቡ ስለሆነ ያመናቸው እውነትም ወንድማማቾች መስሏታል። እነሱ እንግዲህ ወደ ህይወታቸው ተመልሶላቸዋል። አሁንም በዚህ ስላልተሳካላቸው መንገዳቸውን ቀይረው የታዴን ንብረት እንዴት እንደሚወስዱና ያ ሁሉም ንብረት በሳቤላ እንዳለ በሳቤላና በቀድሞ ሚስቱ እንዳለም ደግሞ ባርኮን ደርሶበታል። ስለዚህ ተረጋጊ፣ በኋላ ላይ ይቆጭሻል፣ የሚቆጭሽን ነገር እንዳታደርጊ ብሎም እየደጋገመ እየነገራት ነበረ። ሆኖም እንግዲህ እሷ በዛም ልትረጋጋ አልቻለችም ማለት ነው። ዲና ምንም የተረጋጋችውና ያወቀችው ነገርም ባይኖርም እንግዲህ ጥላ ወደ ቤቷ ለመመለስ እና ያው ሁሉንም ነገር እንደምትወስድ እያለች ነው። እንግዲህ እሱ ደግሞ ይሄ ነገር እንዴት እየተፈጠረ እንዳለ ያው ሲያጣራ የሚደርስበት ነገር ነው ማለት ነው። እንግዲህ በባለፈው ክፍል ላይ የምታስታውሱ ከሆነ ባርኮን ምንድን ነው እሱ ተንከባከባት፣ ነፍሰ ጡር ናት፣ የመድኃኒት ነው የምሰጣት ለዛውም የመጀመሪያ ልጇ ብሎ ሲል የመጀመሪያ ልጇ ብሎ እያለ ነበር። ስለ እርግዝናም ብዙ ደጋግሞ ሲናገር አንተ እንዴት ነው ቆይ ስለ እርግዝናና እንደዚህ በደንብ የምታውቀው እያለው ነበረ። እንግዲህ ባርኮን የሁለት ልጆች አባት መሆኑን ዛሬ ላይ አውቀናል ማለት ነው። እንግዲህ መጨረሻቸው እንዴት እንደሚሆን እናያለን። አሁን እንግዲህ እሱ ለምኖ ወደ ቤት እንዲያስገባት ነው እሷ ደብዳቤውን ጽፋ ውጤቱንም ምርመራ አምጪልኝ ብሎ ደጋግሞ እየጠየቃት በነበረበት ሰዓት ራሱ አልሰጠችውም። እንግዲህ ነፍሰ ጡርም አይደለችም። ይሄንን ነፍሰ ጡር እንዳልሆንኩኝ እሱ ካወቀ እንዴት አድርጌ ነው እዚህ ቤት የምቀመጠው? ሚስቱን እንኳን የመጀመሪያ ሚስቱን በአንድ ቃል ነው ያባረረው። እኔ እንኳን መድኃኒት ሰጥቼው አላባረረኝም። ይሄንን ሲሰማ ግን ህይወቴ ያበቃለታል እያለች ነበረ። አሁን እንግዲህ እንደዚሁ ወረቀት አሰርታ አንጥታ አስቀምጣለታለች። እሱም እውነት ነፍሰ ጡር መስለዋለች። ግን ያው ይሄን ያህል ያስደሰተው ነገር የለም። ምንም ጊዜ ከሷ ጋር ያሳለፈው ጊዜ ስለሌለ ማለት ነው። እና ውድ ቤተሰቦቼ በዛሬው ላይ እጅግ የሚያስተምር ነው። እንግዲህ ወንድሜ ብላ በአንድ ቤት ንብረትን ለመዝረፍ በዚህ አይነት ዘዴ መግባት ይሄ ትልቅ ወንጀል ነው። እንግዲህ
አሁን ምን ልታደርግ እንዳሰበችን እንጃ። ሁሉንም ነገር አስተካክላለሁ ምንም አታስብ ብላ ነው እንግዲህ ባርኮንን ይዛ የወጣችው። ባርኮን እንዴት የዚህ ቤት እንጀራ ያበቃል እንዲህ በቀላሉ ተይ እንደዚህ ግንፍል አትበይ ብሎ ቢላትም እንግዲህ እሷ ሁሉንም ነገር እንደምታስተካክል ምንም ሳይነቃብን ልክ ወደዚህ ቤት እንዳስገባው አሁንም ምንም ነገር ሳይሆን እንደዛው ሁሉንም ነገር አስተካክላለሁ አንተ አታስብ እያለችው ነው እንግዲህ። መጀመሪያ ታዴን ካገባችሁ በኋላ ነበረ ባርኮንን ወደ ቤት አምጥታ ወንድሜ ብላ አብረው እየኖሩ ያሉት ማለት ነው። እና በዚህ አይነት ሁኔታ ያንን ካስተካከልኩኝ ይህንን ማስተካከል ለኔ ቀላል ነው ዝም በል እያለችው ነው እንግዲህ። አሁን የንጹህ ጉዳይ ነው የሚያሳስበው። ምንም አይነት ምግብ ሳትበላ እዛ ውስጥ አፏን አሽጓታል እንግዲህ። በበሩንም ዘግቶባታል። እንዴት እንደምትወጣ ማን እንደሚያድራት እንግዲህ ያው ዶክተር የሆነ ድምጽ ስትሰማ እሷ እንግዲህ በባለፈው ቁልፍ ስላላት ከፍታ ታድናታለች ብለን ተስፋ እናደርጋለን። እንግዲህ እዚህ ጋር ደግሞ ሳቢላ በባለፈው በመጣላታቸው ቅር ስላላት እንግዲህ አሁን መጣላታቸውን ስላልፈለገች አባትየውን እየጠየቀችው ነበረ። ተጣልታችሁ ነው ወይስ ስትለው አይ አልተጣላንም እያላት ነበርና ያው ለሷ እንደውም ይመቻታል። እያሰቃያት ነበሩ። የምታስታውሱ ከሆነ ባርኮንም ለብቻ ገብቶ ነው የሚያሰቃያት አንድ ፍርዬ ህፃን። እሷም እንደዛው ዲና ባለፈው ብቻ ነው መልካም እናት ልትሆንላት የሞከረችው እሷ ከቤት ልትባረር ስለሆነ ማለት ነው። እንግዲህ እጅግ ነው ሁሉም ነገር የሚያሳዝነው። ዛሬ ላይ ይህንን ይመስላል እንግዲህ ብዙ ትምህርት በውስጡ ላይ ያዘለ ነው። ስለዚህ ውድ ቤተሰቦቼ እናንተ ደግሞ ኮሜንት ላይ አስተያየታችሁን እንድታስቀምጡ ስለ በአክብሮት እጠይቃችኋለሁ። እንግዲህ ዲና ትክክል ናት ወይ ይህን ነገር እያደረገች ያለችው? በዚህ አይነት ይኖራል ብላችሁ ታስባላችሁ ወይ? እውነት ባልና ሚስት ሆነው እሷ ሌላ ወንድ ጋር አብራ ተኝታ ገንዘብ የምታመጣለት እውነት ትክክለኛ ባል ነው ወይ? ወይስ በመጨረሻ ላይ አውጥቶ ሊጥላት ነው? እንግዲህ የገዛ ሚስቱን ይዞ አንድ ቤት ተጋብተው ሁሉ አንድ ላይ አድረዋል በመጀመሪያ ጊዜ እዛም እዚህ ጋርም ስታደር ይሄ ነገር ትክክል ነው ወይ? እውነተኛ የሚወዳት ባል ነው ወይ እንደዚህ ሁለተኛ ባል እንድታገባ የፈቀደላት? ባርኮን አሁን ባሏ ነው። እየፈለገ ንብረት ባይኖራቸው እንኳን አብረው ቀን ስራም ሰርተው ማግኘት አለባቸው እንጂ ንብረትን ለማግኘት በሱ ላይ ሌላ ባል እንድታገባ ማድረጉ እውነት የሚያፈቅራት ይመስላችኋል ወይ? እውነተኛ ቢሆን ማለት ነው። እዚህ ጋር እንግዲህ ንጹህ ደግሞ እየከፈለች ያለችው ዋጋ እጅግ ያሳዝናል። ያው እሱን ለማትረፍ የመጣችበት እንግዲህ እዛ ጋር ተቀጥራ ነበረ። እነሱ የሚያደርጉትን ነገር ሁሉን እያንዳንዱን ነገር ስለደረሰችባቸው ቅልት አድርገው ከቤት እስከ ማባረር ድረስ። ለምን ያንን ግንኙነታቸውን ለታዴ አሳልፋ ከነገረች ያ ነገር እንዲጣሉ ስለሚሆኑ ንጹህ በዛ የተነሳ ነው ከቤት ያባረራትና አሁንም ንጹህ በእነሱ የተነሳ እንግዲህ ዋጋ እየከፈለችን ያለችው ታዴን ለማትረፍ ማለት ነው። አይደለም አልፎ ተርፎ ጓደኛዋ ራሱ ለሱ ብሎ ዋጋ እየከፈለ ይገኛል ማለት ነው። ይሄ ሁሉ እንግዲህ መጨረሻ ላይ ታዴ ሲያውቀው ምን ይፈጠራል? በዛ ላይ ደግሞ ምን አይነት ነው እንደዚህ እውነት አለ ወይ? በእርግጥ አሁን ንጹህ መላእክት እንደ መላእክት እግዚአብሔር ሲልክላችሁ አንድ ሰው ችግር ሲኖር ሰው ነው የሚልክላችሁ እና አሁን እሷ ለታዴ የተላከች መላእክት ናት ማለት ነው። እንግዲህ እሷ የቤት ሰራተኛ ናት። ምን አገባኝ ብላ መውጣት ትችል ነበረ፣ ግን ያንን እያየች ትራ አልወጣችም። ይሄ ሁሉ ዋጋ እየከፈለች ነው። አሁን ቤት ውስጥ ተቆልፋባት ብፌ ውስጥ አስገብቷት አፏን አሽጎ ከምግብ አርቆ ሁሉ ዋጋ እያስከፈላት ያለው ይሄ አላደርግም ብላ ለመታመንና እሱንም ደግሞ ካለበት ነገር ለማቅረፍ ሳቢላንም ደግሞ ለማየት በመጣችበት ነው ያንን ነገር ያደረገውና እስቲ እናንተም ደግሞ ኮሜንት ላይ አስተያየታችሁን አስቀምጡ እላችኋለሁ። እንግዲህ አሁን ዲና ያሰበችውን ነገር ምን ይመስላችኋል? ምን ብታስብ ነው እንደዚህ በቃ ሙሉ ለሙሉ ራሷን አምና
በቃ መውጣት አለብን ብላ እየወጣችሁ ምን ብታስብ ይመስላችኋል? እንግዲህ ኮሜንት ላይ አስቀምጡልኝ እላችኋለሁ። ውድ የምወዳችሁ የማከብራችሁ የኔ ቤተሰቦች ላይክ እና ሰብ ማድረጋችሁን አትርሱ። አስተማሪ የምላቸውን ድራማዎች ይዤላችሁ ቀርባለሁ። መልካም ቆይታ ይሁንላችሁ። ከልብ አመሰግናለሁ። ባይ ባይ።